ሰዎች ሰላማችሁ ይብዛ በያላችሁበት። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ያበረታታናል፣ ብዙ ሰዎች ላይ እንዲደርስ ይሆንልናል ማለት ነው። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታየው ምሳሌ ኢሞ ላይ ሊሆን ይችላል፣ ኢንስታግራም፣ ዋትሳፕ፣ ቴሌግራም ቻት ለማድረግ መጠጣት ብፈልጉ፣ ሀሳባችሁን መግለጥ ብፈልጉ፣ ከዛ አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አድርገን እየሰራ እንገኛለን። በጣም ለእናንተ ጠቃሚ የምንላቸውና አስፈላጊ ነገሮችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እየገባችሁ እስክሪብቶና ወረቀት እያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉልን፣ አሊያም ደግሞ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው ጥያቄና መልስ አድርጌ ነው ያዘጋጀውላችሁ። እዚህ ጋር እንደምታዩት በግራ በኩል ጥያቄ አለ፣ እዚህ ጋር ደግሞ መልስ አለ ማለት ነው። ስለዚህ አሁን ልጀምር እስቲ። ምን ይላል? ስራ እንዴት ነው? በአንድ ላይ ስራ እንዴት ነው። አንድን ሰው ስራ እንዴት ነው ብላችሁ መጠየቅ ብፈልጉ በእንግሊዝኛ ደግሞ ስ ኤስ ብቻዋን፣ ራ አራተኛ ናት፣ አር እና ኤ። ስለዚህ በአንድ ላይ ስራ፣ እ ኢን እንጠቀማለን፣ ን ኤን ብቻዋን፣ ዴ ዲና ኢ፣ ት ቲ ብቻዋን። በአንድ ላይ እንዴት ነው፣ ስራ እንዴት ነው ይላል ማለት ነው። በአንድ ላይ ስራ እንዴት ነው። ስለዚህ ለዚህ ጥያቄ መልስ ደግሞ እዚህ ጋር እናገኛለን ማለት ነው። ምን ይላል? ስራ ቆንጆ ነው። በአንድ ላይ ስራ ቆንጆ ነው። ሁሌም እንደምላችሁ ደግሞ በዛውም አማርኛችሁን እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ ስራ የሚለው ሲጣፍ ኤስ አር ኤ ስራ፣ ቆ ሰባተኛ ፊደል ከሆነች ቫውል ኦን ትጠቀማላችሁ ብያለሁ። ኬና ኦ፣ ቆ፣ ን ኤን ብቻዋን፣ ጆ ጄና ኦ። ስለዚህ ቆንጆ ነው። በአንድ ላይ ስራ ቆንጆ ነው። ኦኬ። ቀጣይ ደግሞ እዚህ ጋር ምን ይላል? አየሩ ምን ይመስላል? የአንድን አገር አየር ምን እንደሚመስል ሞቃታማ ነው ብርዳማ ነው ብላችሁ መጠየቅ ቢፈልጉ አየሩ ምን ይመስላል ብላችሁ ትጠይቃላችሁ ማለት ነው። ስለዚህ አ ኤ እንጠቀማለን። ይህ ደግሞ ዋይ እና ኢ፣ ሩ አር እና ዩ ሁለተኛ ስለሆነ በአንድ ላይ አየሩ ምን፣ ይ ዋይ እንጠቀማለን። መ ኤም ኢ፣ ስ ኤስ ብቻዋን፣ ላ ኤል ኤ፣ ል ኤል ብቻዋን። በአንድ ላይ አየሩ ምን ይመስላል? አየሩ ምን ይመስላል? ኦኬ። ለዚህ ጥያቄ መልስ ምን ይላል? አየሩ ደመናማ ነው። ደመናማ ከሆነ አየሩ ደመናማ ነው ብለን መመለስ እንችላለን ማለት ነው። አየሩ ደ ዲኢ፣ መ ኤምኢ፣ ና ኤንኤ፣ ም ኤም ብቻዋን። በአንድ ላይ ደመናማ ነው። ስለዚህ አየሩ ደመናማ ነው ማለት እንችላለን ማለት ነው። ኦኬ። ቀጣይ ደግሞ መቼ መጣሽ እህቴ። አንዲታችን መቼ እንደመጣች መጠየቅ ቢፈልጉ በአማርኛ ይህን ይመስላል። መቼ መጣሽ እህቴ፣ መቼ መጣሽ እህቴ። መ ኤምኢ፣ ቼ ሲኤችኢ በአንድ ላይ መቼ፣ መ ኤምኢ አሁንም፣ ጣ ቲና ኤ፣ ሽ ኤስኤች በአንድ ላይ መጣሽ። እ ኢን እንጠቀማለን፣ ህ ኤች ብቻዋን፣ ቴ ቲና ኢ በአንድ ላይ እህቴ። መቼ መጣሽ እህቴ ይላል ማለት ነው። ስለዚህ ለዚህ መልስ ደግሞ መቼ እንደመጣች እዚህ ጋር ትነግረናለች ማለት ነው። ምን ይላል? ባለፈው ሳምንት ነው። መቼ ነው የመጣች? ባለፈው ሳምንት ነው። ባለፈው ሳምንት ነው። ባ አራተኛ ስለሆነች አራተኛ የሚጠቀሙ ማለት ነው። ቢና ኤን፣ ባ ለ ኤል ኢ፣ ፈ ኤፍ ኢ፣ ው ደብል ብቻዋን። ስለዚህ ባለፈው፣ ሳ ኤስ ኤ፣ ም ኤም ብቻዋን፣ ን ኤን ብቻዋን፣ ት አሁንም ቲ ብቻዋን። ሳምንት ነው። በአንድ ላይ ምን ይላል? ባለፈው ሳምንት ነው ይላል ማለት ነው። ባለፈው ሳምንት ነው። ኦኬ። ቀጣይ ደግሞ እራት ምን ሰራሽ። እራት ምን እንደሰራሽ መጠየቅ ብትፈልጉ እራት ምን ሰራሽ ትላላችሁ ማለት ነው። ኢን እንጠቀማለን። ራ አራተኛ ናት፣ አርና ኤ፣ ት ቲ ብቻዋን። በአንድ ላይ እራት ምን ሰራሽ ይላል ማለት ነው። እራት ምን ሰራሽ። ኦኬ። እዚህ ጋር መልሱን እንጠብቃለን። ምን እንደሰራች ፓስታ ነው የሰራሁት።
ምን የሰራች? ፓስታ ማለት ነው። ፓስታ ነው የሰራሁት። ፓ ፒና ኤ፣ ስ ኤስ ብቻዋን፣ ታ ቲና ኤ በአንድ ላይ ፓስታ። ነ ኤን ኢ፣ ው ደብል ብቻዋን ነው። የ ዋይ ኢ፣ ሰ ኤስ ኢ፣ ራ አር ኤ፣ ው ደብል ብቻዋን፣ ቲ ቲ ብቻዋን። ስለዚህ የሰራሁት ምንድነው? ፓስታ ነው የሰራሁት ብላ ትመልሳለች ማለት ነው። ኦኬ ቀጣይ ደግሞ ሴት ጓደኛ አለህ? አንድ ወንድማችሁን ሴት ጓደኛ አለህ ብላችሁ መጠየቅ ፈልጉ። ሴት ጓደኛ አለህ? እሺ ሴ ኤስ ኢ ት ቴ ብቻዋን በአንድ ላይ ሴት። ጓ ዲቃላ ሆሄ ይባላሉ። ዲቃላ ሆሄ ደግሞ የምንጠቀማቸው ቫውል ማን ነው? ዩና ኤ ነው ማለት ነው። ስለዚህ ጓን ለመጣፍ ጂ ዩ ኤ በአንድ ላይ ጓ ይላል። ደ ዲናይ ኛ ጂኤንኤ። ስለዚህ በአንድ ላይ ጓደኛ አ ኤን እንጠቀማለን። ለ ኤል ኢ ህ ኤች ብቻዋን አለህ በአንድ ላይ ምን ይላል? ሴት ጓደኛ አለህ? ሴት ጓደኛ አለህ ብለን እንጠይቃለን ማለት ነው። ከዛ መልሱን ደግሞ እዚህ ጋር እናያለን። ምን ይላል እሱ? አዎ አንድ አለኝ ብሎ ይመልሳል። በአንድ ላይ ምን ይላል? አዎ አንድ አለኝ። አ ኤን እንጠቀማለን። ወ ደብሊው ኢ በአንድ ላይ አዎ አ ኤን እንጠቀማለን። ን ኤን ብቻዋን፣ ድ ዲ ብቻዋን። ስለዚህ አንድ አ ኤ ለ ኤል ኢ ኝ ጂኤን በአንድ ላይ አለኝ። አዎ አንድ አለኝ ብሎ ይመልሳል ማለት ነው። ኦኬ ቀጣይና መጨረሻው ምን ይላል? ምን እያደረግሽ ነው? አንድ እህታችን ምን እየሰራች ወይም ምን እያደረገች መጠየቅ ብትፈልጉ ምን እያደረግሽ ነው? ም ኤም ብቻዋን፣ ን ኤን ብቻዋን። ስለዚህ በአንድ ላይ ምን እ ኤን ኢ እንጠቀማለን። ያ ዋይ እና ኤ፣ ደ ዲኢ፣ ረ አር ኢ፣ ግ ጂ ብቻዋን፣ ሽ ኤስ ኤች በአንድ ላይ እያደረግሽ ነው። ምን እያደረግሽ ነው? ኦኬ መልሱን እናያለን እዚህ ጋር። ከዛ ምን ይላል? ቁርስ እየሰራው ነው ብላ ትመልሳለች ማለት ነው። ቁርስ እየሰራች ከሆነ ቁርስ እየሰራው ነው። አማርኛ ይመስላል። በእንግሊዝኛ ደግሞ ቁ ኬና ዩ፣ ር አር ብቻዋን፣ ስ ኤስ ብቻዋን፣ ቁርስ እ ኢን እንጠቀማለን። የዋይ ኢ፣ ሰ ኤስ ኢ፣ ራ አር ኤ፣ ው ደብል ብቻዋን፣ እየሰራው ነው። በአንድ ላይ ምን ይላል? ቁርስ እየሰራው ነው። ቁርስ እየሰራው ነው ብለን መመለስ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ብዙ ጊዜና አስፈላጊ የምንጠቀማቸው ጥያቄና መልስ አድርገን አዘጋጅተናል ማለት ነው። ስለነበረን ቆይታ እናመሰግናለን።